يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع. إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهدي الله فلا مضل له ومن يضلله فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله، بلغ الرسالة وأدى الأمانة ونصح الأمة وكشف الله به الغمة، صلوات الله وسلامه عليه وعلى آله وصحبه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، عباد الله، أوصيكم ونفسي بتقوى الله. قال الله تعالى: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. معاشر عباد الله المؤمنين، إن من سنن الله عز وجل أن جعل الحياة والممات، وقال الله تعالى: كل نفس ذائقة الموت وإنما توفون أجوركم يوم القيامة. الموت كأس لا بد من شربه لكل أحد. قد ذاق مره الأنبياء والصالحون والصحابة والتابعين، كما قال الله عز وجل: إنك ميت وإنهم ميتون. لا ينجو منه أحد ولا يغني منه الفرار، لأنه يدرك كل إنسان. قال تعالى: قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة. الموت مصيبة عظيمة وفاجعة كبيرة للإنسان. فقد الولد وفقد الوالدين وفقد الحبيب لحبيبه أمر جلل وأمر عظيم. ولهذا شرع الله سبحانه وتعالى أن يعزي بعضنا بعضا وأن يسلي بعضنا بعضا. وقد عزانا الله عز وجل حيث قال: كل نفس ذائقة الموت، اصبروا واحتسبوا. عندما يقول: قل إن الموت الذي تفرون منه فإنه ملاقيكم، يحثنا الله سبحانه وتعالى على التهيؤ والاستعداد لهذا الأمر العظيم. عندما وصف الله سبحانه وتعالى عباده بالصبر قال: الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة. ثم سن لنا رسول الله صلى الله عليه وسلم أن يعزي بعضنا بعضا وأن يصبر بعضنا بعضا على هذا الأمر العظيم. أحبتي في الله، كالله سبحانه وتعالى كما يكيروا ህጎቹ መካከል አንዱ በዚች በዱንያ ላይ መኖርና
መሞት ነው። የፈለገን ያክል ረጅም ዓመታትን ብንኖር መጨረሻ መሞት ነው። ማንም የሚቀር የለም። እያንዳንዷ ነፍስ ሞትን ትቀምሳለች ይለናል አላህ ሱብሓነሁ ወተዓላ። ታላላቅ የአላህ ሱብሓነሁ ወተዓላ ባሮች ነቢያቶች፣ ሳሊሖች፣ ደጋጎች እችን ጽዋ ቀምሷታል። ያመለጠ ማንም ሰው የለም። ነቢያቶች መቅረት የሚቻል ቢሆን ኖሮ እነሱ ነበር የሚቀሩ የነበሩት። ሐዲስ አልቁድስ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ለማድረግ ወስኜ ወደፊት ወደ ኋላ ያልኩበት አንድም ጉዳይ የለም የአንድ ባሪያዬን ሩህ ከመውሰድ የበለጠ ይላል አላህ ሱብሓነሁ ወተዓላ። በአንድ ጊዜ እሱ ወደ እኔ መምጣት ሳይፈልግ ሩሑን መውሰድ ይከብደኛል ይላል አላህ። ከብዶት ከአቅሙ በላይ ይሆናል ማለት አይደለም፣ ያሳዝነዋል። እሱን ማስደንገጥ ማንኛውም ነፍስ ሞትን ትፈራለች። ለዚህ ነው አላህ ቁል ኢነል መውተ አለዚ ተፈሩነ ያ የምትሸሹት ሞት ዩላቂኩም ይደርስባችኋል። ወለው ኩንቱም ፊ ቡሩጅን ሙሸየዳ እጅግ በጣም በጠነከረ ግንብ ውስጥ እንኳን ብትሆኑ ሞት ይደርስባችኋል ይላል አላህ ሱብሓነሁ ወተዓላ። አይነማ ተኩኑ ዩድሪክኩሙል መውት። ይህ ከባድ ስለሆነ ደግሞ አላህ ምንን መንገድ አደረገልን? አንደኛ ራሱ አላህ አስተዛዘነን፣ ታዕዚያ አደረገን። ዛሬ ላወራ የፈለግኩት የታዕዚያችን ስርዓት ለቅሷችን ስርዓትን ላወራ ፈልጌ ነው ሙቀድማ እያረኩ ያለሁት። ናም ለሰው ልጅ ከባዱ ነገር ሞት ነው። ከሁሉ ነገር በላይ ወዳጅን ማጣት፣ የአብራክ ክፋይ የሆኑ ልጆችን ማጣት፣ ወላጆችን ማጣት፣ ወንድምን ማጣት ይከብዳል። ነፍስ ላይ ማንኛውም ነፍስ ላይ ከባድ ነች። ሸይኡን ላ ዩጣቅ። ለዚህ አላህ ምን ይለናል? ቀድማችሁ ተዘጋጁ፣ አእምሯችሁን አዘጋጁ። እያንዳንዷ ነፍስ ሞትን ትቀምሳለች። ይህ የኔ ህግ ነው፣ ከዚህ ማምለጥ አትችሉም ይለናል አላህ ሱብሓነሁ ወተዓላ። ብትሸሹ መታመልጡም ብትዘጋጁለትና አስፈላጊውን ቅድመ ዝግጅት ብታደርጉ ይሻላችኋል እንጂ አንሞትም ብላችሁ ለማምለጥ ብትሞክሩ የትም ቦታ መሄድ አትችሉም። እጅግ በጠነከረ ግንብ ውስጥ እንኳን ብትሆኑ ይደርስባችኋል። አይነማ ተኩን የትም ብትሆኑ ዩድሪክኩሙል መውት። ውሃ ውስጥ ብትሆን፣ ሰማይ ብትሆን፣ ምድር እጅግ በጣም በጠንካራ ብረት አለት የተገነባ ቤት ውስጥ እንኳን ብትሆኑ፣ ዋሻ ውስጥ ብትሆኑ ይደርስባችኋል ሞት፣ አታመልጡምና ቀድማችሁ ተዘጋጁለት ይለናል አላህ ሱብሓነሁ ወተዓላ። ቀጥሎም አላህ ምን ይለናል? ሞት እኮ ለእናንተ በእናንተ ብቻ ላይ የመጣ እኮ አይደለም። ኢነከ መይቱን ወኢነሁም መይቱን። ሙሐመድ አንተም ትሄዳለህ፣ ትሞታለህ፣ የአንተ ኡመትም ተራቸውን ጠብቆ ይሞታሉ ብሎ ያስተዛዝለናል አላህ ሱብሓነሁ ወተዓላ፣ ያጽናናናል። በእኛ እንዳልተጀመረ ማንም አላህ ስለምጠላን ስለምወደን አንዱንም ስለምወደው አቆይቶት ስለምጠላው አይደለም የሚወስደው። لكل أجل كتاب ስለሆነ ነው። ለእያንዳንዷ ነገር የተጻፈ ለእያንዳንዷ ነፍስ የተጻፈ ቀጠሮ ስላላት ነው። እያንዳንዷ ተራዋን ቀጠሯን ትጠብቃለች ማለት ነው። ስለዚህ ተራችሁ እስኪደርስ ድረስ ራሳችሁን ያዘጋጃችሁ በሞት እየተመከራችሁ ጠብቁ ብሎ አላህ ያጽናናናል። ረሱል አለይሂ ሰላቱ ወሰላም አንዳችንን ማስተዛዘንን፣ ታዚያ ማድረግን፣ ለቅሶ መድረስን
ሱና አድርጎልናል። እዚህ ጋር ነው የተደበላለቁ ነገሮች ያሉት። ናም ሰው ሲሞትበት አንድ ሰው ምንድነው የሚባለው? መንገድ ላይም ይሁን ብዙሃን ዑለሞች በላጩ ብሎ ያሉት ሰውየው ከተቀበረ እንደተሰገደበት ከተቀበረ በኋላ ሰው የሞተበትን ሰው ታዚያ መድረስ ማጽናናት፣ ፈስብር واحتسب ታገስ፣ ቻለው፣ ዋጣ አድርገው፣ ሰው እንዳይጮህ፣ ልብስ እንዳይቀድ፣ የሞትን ስምን እያነሳ እንዳያዜም። النياحة على الميت ሟች ላይ ማልቀስ መጮህ በሱ ምክንያት ሰውየው ቀብር ውስጥ ስለሚሰቃይ ይህ ተከለከለ ስለሆነ አብሽር ሰብር አድርግ ብሎ አንድ ሰው ወይም ደግሞ ሌላኛው ወንድሞች የሟችን ቤተሰብ ሰው የሞተበትን ሰው ማጽናናት እጅግ በጣም የተወደደና ከሙስሊም ሐቆች መካከል አንዱ የሆነው ጉዳይ ነው ማለት ነው። ነብዩ አለይሂ ሰላቱ ወሰላም የኡሙ ሰለማ ባለቤት አቡ ሰለማ ሲሞቱ ምንድነው ሄዶ ያሏት? اللهم اغفر لأبي سلمة له، اللهم ارفع درجته، اللهم اخلف خيرا منه። ጌታዬ ሆይ ለአቡ ሰለማ ምህረትን ለግሰው ደረጃውንም ከፍ አድርገው ለቤተሰቦቹ ደግሞ ከሱ የበለጠን ሰው አድርግላቸው። ለሷ በቀጥታ እንዲህ ነው ያሏት። ከአቡ ሰለማ በላይስ ማን አለ ብላ ነው ያለችው ሰለማ። እንዲሁ አንድ ሰው ነበር አሉ በአንድ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ሐለቃ ቁጭ ብሎ ሲያስተምሩ አንድ በጣም ሚያጓጓ ልጅ ይዞ ከፊቱ ያስቀምጥና ከኋላ ቁጭ ብሎ የነብዩን አለይሂ ሰላቱ ወሰላም ደርስ ይከታተል ነበር። ከሆኑ ቀናት በኋላ አጡት ረሱል አለይሂ ሰላቱ ወሰላም። እዚህ የነበረ ሰው ሕፃን ልጅ ይዞ እዚህ የሚቀመጥ ሰው እየጠፋ ብሎ አፈላለጉት፣ አስጠሩት። ከዛ ሰውየው በጣም አዝኗል፣ ተክዘዋል፣ ሐዘን ሰብሮታል። ምክንያቱም ያ ይዞት የሚመጣው ልጅ ሞቶበታል ማለት ነው። ከዛ ረሱል አለይሂ ሰላም አቀፉት፣ አጽናኑት። አላህ ሱብሓነሁ ወተዓላ በጀነት የቀደምልህ ያድርግልህ፣ ሸፋዓ ይሁንልህ ብሎ ረሱል ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ለሟች የሚጠቅመው ነገር ምንድነው? ለሟች ቤተሰቦች የሚጠቅመው ነገር ምንድነው? የሟች ቤተሰቦች እንዲሰብሩ ማበረታታት፣ ማስታወስ። አሁን ጊዜ ግን ታዚያችን አዳቡን አጥተዋል። አንደኛ ሰዎች ሀታ ቀብር ቦታ ላይ ተሰብስቦ ሰውየውን ታዚያ ማድረግ፣ አብሽር ሰብር አድርግ ብሎ እሱን ማስታወስ መገሰጽ ሳይሆን ግማሹ አብሮ የሚጮህ ነው፣ ግማሹ ደግሞ ሌላ ዱንያዊ ሐጃውን ጠግዞ ያወራል፣ ይስቃል፣ ይጫወታል። ይሄ ምን ቀስወት القلب ቀልባችን በጣም ከመድረቁ የተነሳ እንጂ ቀብር ቦታ ላይ መተን ስለ ሌላ ጉዳይ ማውራት አይጠበቅብንም ነበር። ለምን ከፋ بالموت واعظا ከሞት በላይ መካሪ የለም። ሰው እዛ ላይ ሆኖ ራሱን ነበር ማስታወስ ይገባው የነበረው፣ የሚገባን የነበረን። እኔ እዚህ ቦታ ሁኜ በነበር ዛሬ ሟቹ እኔ ሁኜ በነበር ምን ተዘጋጅቻለሁ፣ ምን ይሁን እዚህ ጉድጓድ ውስጥ እየገባው ያለውት ብሎ ራሱን ነበር ያንዳንዱ ሰው ቆም ብሎ መጠየቅ የነበረበት። ሞት ብሎ ማለት ማይቀር ስለሆነ መቼ እንደሚመጣ ማይታወቅ ስለሆነ ማለት ነው። ከዛ ሱናው ምንድን ነበር? ከሰውየው ጋር አጅቦት ቤት መምጣት፣ ምናልባት የተወሰነ ቅርብ ቤተሰቦች አብሮ ቤት መጥቶ ተቀምጦ ቢያጽናኑት፣ ሐዘኑን እንዲረሳ ቢያደርጉት መልካም ነው። በአሁን ሰዓት ግን
በጣም ከዚህ ባለፈ ሱናው መሆን የነበረበት ረሱል አለይሂ ሰላቱ ወሰላም ጃዕፈር ኢብኑ አቢ ጣሊብ ስሞት ምንድነው ያሉት? እصنዑ لآل جعفر الطعام فإنه جاءهم ما يشغلهم ለጃዕፈር ቤተሰቦች ምግብ አዘጋጁላቸው። ምግብ እንዳያዘጋጁ ቢዚ የሚያረጋቸው የሚያሻግላቸው ሐዘን መጥቶባቸዋል። የሟች ቤተሰቦች ምግብ አዘጋጅተው እንግዳን ማስተናገድ አይደለም ሱናው። ዛሬ የሆነ ያለው ሰዋቸውን ወዳጃቸውን በሞት አጥቶም የቀረው ዱንያቸውንም እንግዳ በማስተናገድ ነው ቤተሰብ ያጣ ያለው። ተክሉፋ ወጪው በጣም የተለለ የሆነ ነው ያለው። ይባስ ተብሎ ከየት እንደመጣ እንደማይታ አላቀው حتى በኢትዮጵያም ባህል ውስጥ የሌለ የፈረንጅ ባህል ይሁን ከምስራቅም ከምዕራብ ቢፌ ማዘጋጀት ተጀመረ እንደ ሰርግ ቤት። የሰርጉም እኮ መንገድ የለውም መሽሩዕ አይደለም። ፉክክር ተያያዘ። አሁን ሰው ለቅሶ ቤት ቢፌ ነው የሚዘጋጀው። እንኳን ሞተ ነው ደስታ ይሄን ነው የሚመስለው። ቢፌ ተዘጋጅቶ ፉክክር ነው። እነ ክለቤት ቢፌ አንዳንዱ እንደውም ኬተሪንግ ከሆነ ምግብ ዝግጅት ነው ተዘጋጅቶ የሚመጣው ቤትም ከማዘጋጀትም አልፎ ማለት ነው። የሀብታም ለቅሶና የድሃ ለቅሶ በዚህ መለየት ነው የተጀመረው። ከብድዓነትም አልፎ ይሄ የሌሎችን ሰዎችን ሱና ለተተቢዑና سنن من كان قبلكم حذو القذة بالقذة حتى لو دخلوا جحر ضب لدخلتموه የሌሎችን ሱና እግር በእግር ትከታተላላችሁ፣ ስንዝር በስንዝር ትከታተላላችሁ። የወከለው ጉድጓድ በገቡ እንኳን ተከተላችሁ ትገባላችሁ ብሎ ረሱል ሰለላሁ ዐለይሂ ያሉት ይሄ ነው እየሆነ ያለው። እንዴት ወዴት ይሄን ነው አዩ አልሐባ? ከየት ነው የመጣ ይሄ ጉዳይ? ዑለሞች حتى ሰዎች ምን ያክል ነው ተዘጋጅቶ ምግብ እንኳን ለነሱ ለሟች ቤተሰቦች የሚዘጋጀው? አንዳንዶቹ የመን ወለይላ ነው ያሉት። አንድ ቀን አንድ ሌሊት ትንሽ ያሰፉት 3 ቀን ከዛ በላይ የለም። ሰውየውም በሰማህ ሰዓት ባገኘው ሰዓት አላህ ሰብሩን ይስጥ። إن لله ما أعطى وله ما أخذ وكل شيء عنده بأجل مسمى سجم الله نشم الله صبر አድርግ ብሎ ሰውየው ማጽናናት በየትኛውም ሰዓት ባገኘው ሰዓት ይቻላል። እንደዛ ድንኳን ወይ ቤትም አድርጎ መቀመጡ حرام ነው አይደለም፣ መክሩህ ነው፣ የተጠላ ነው። በጣም ከልክ ያለፈ ስለሆነ በአሁን ሰዓት ላይ ይቻላል እንኳን ቢባል ምናልባት ሰዎች አንድ ቦታ ላይ በተለያየ ቦታ ላይ ቢቀመጡ ታዚያ ለሚደርስ ሰው አዛም ይሆን ከሆነ ችግር የሚፈጥር ከሆነ በተወሰነ ደረጃ ይቻላል። ነገር ግን እዛ ተሰብስቦ የሚወራ ወሬ አንዳንድ ቦታማ እዛ ተሰብስቦ ጫት ነው የሚቃመው። የሐሜቱ ብዛት፣ የሳቁ የቀልዱ የፌሽታው ብዛት ለቅሶ ቤት አይመስልም ቤቱ። አላህ አይዘከርበትም። ነብዩ አለይሂ ሰላቱ ወሰላም ላይ ሰላት አይወርድም። አንዳንዶቹ አልፎም ደግሞ በመሽሩዕ ያልሆነ ቢድዓ ተሰብስቦ ቁርአን ናም መቅራት ይበቃል ይደርሰዋልም። እየሆነ ባለው አቋም ግን ተገቢ ነገር አይደለም። ማን ነው የሚቀራለት ነው? በዛ አይነት ሐለት የሚደረጉ አዳብ ተዓዚያ ያን እስላም እኮ ውስጥ ያንዳንዱ ነገር በዘፈቀደ አይደረግም። ሰርግም በዘፈቀደ አይደረግም። ለቅሶም በዘፈቀደ በራሳችን በባህል ብቻ የምናደርገው ጉዳይ አይደለም። ናም ይህ ነገር ባህላዊ ገጽታ አለው፣ ባህላዊ ጎን አለው። በሸሪዓ ደግሞ መታጀብና መገራት መቻል ያለባቸው ደግሞ በርካታ ጉዳዮች አሉ ማለት ነው። ሟች ከቤት ሲወጣ ሴቶች የሚጮሁት ጩኸት፣ የሚፈርጡት መፍረጥ፣ መሬት ላይ ንንከባለሉት፣ አንዳንዱ ዘመድም ሆኖ አይደለም እንደው አለቀሰች እንደው በቃ የሆነ ሪያ ጉራ በሚመስል መልኩ የሚደረጉ ነገሮች አሉ። ይሄ ተገቢ ነገር አይደለም። ለሟች አይጠቅሙም፣ ይጎዳዋል እንጂ
በተቻለ መጠን ለሟች የሚጠቅም ነገር ምንድነው? ሰብር ማድረግ፣ ለሱ ዱዓ ማድረግ፣ በስርዓት እንዲከፈን እንዲታጠብ እንዲከፈን እንዲሰገድበት በጊዜ ወደ ቀብር እንዲሸኝ ሶላቱል ጀናዛ ተሰግዶበት በጊዜ እንዲሸኝ ማድረግ፣ ዱዓ ማድረግ። እዛ በለቅሶ ቤት የሚበላው ምግብ አንዳንድ ጊዜ የቲሞች ሐቅ ጭምር ነው ያለበት። ለአቅመ አዳም ያልደረሱ ህፃናት ገና ተሪካው ሰውየው ትቶ የሄደው ነገር ባልተከፋፈለበት ሁኔታ ከዛ ቤት መብላት ይዞ መምጣት እንጂ ከዛ ቤት መብላት حرام የሚሆንበትም ጭምር ተጨባጭ ነው ያለው ማለት ነው። ሟች በተለይ አባት ከሆነ እናት ከሆነች ወራሽ ህፃናት የቲሞች ያሉ ፈቃዳቸው ለመጠየቅ እንኳን ለዛ እድሜ ያልደረሱ ባሉበት ሁኔታ ጭምር እንደዚህ አይነት ጥፋቶች ናቸው ለቅሶ ቤታችን ላይ እየተፈጸሙ ያሉት። አንዳንዱማ በጣም ከመውረዱ የተነሳ ቁማር መጫወቻ ቦታም ካርታ መጫወቻ ቦታም ጭምር ነው ያለው። ሰው ስራ ፈቶ እዛ የሚቀመጥበት፣ ስራ ፈቶ እግር ዘርግቶ ለቅሶ መቀመጥ የለም። ሰዎቹ ሐዘን የገባባቸው ሰዎች ሊቀመጡ ይችላሉ፣ ቅድም ባልነው መስፈርት ማለት ነው። ሌላው ሰው ግን መጥቶ አሰብሮ መሄድ ነው። እዛ ቁጭ ብሎ ወሬ ማውራት፣ እዛ ቁጭ ብሎ ሌላ ስራን ትቶ 3 ቀን 4 ቀን አብሮ እዛ ተጎልቶ መቀመጥ፣ ይህ ነገር በሸሪዓ የሌለው ጉዳይ ነው። አዩል አሂባ አንዳንድ ጊዜ ከሱና እየራቀን ከዲናችን እየራቀን ስንሄድ የሌሎች ሰዎች መንገድን እንደራሳችን አድርገን የምንይዝበትም ተጨባጭ ጭምር ስላለ ማለት ነው። ረሱል አለይሂ ሰላቱ ወሰላም ሞተዋል። ከሳቸው ሙሲባ በላይ በኡማው ላይ ደረሰ ለቅሶ ሐዘን የለም። እና አቡበክር አልፏል። ድንኳን ተክሎ እግር ዘርግቶ ቀናት ተቀመጡ የሚል አንድም ደሊል የለም። እኛ ደግሞ መንገዳችን የነሱ መንገድ ነው። لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا. بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. من يوم الجمعة فاسعوا إلى ذكر الله وذروا البيع. الحمد لله رب العالمين، وصلي وسلم على أشرف الأنبياء والمرسلين سيدنا حبيبنا محمد وعلى آله وصحبه أجمعين. أحبتي في الله، أمه كم يستساسروا عندنتون كم يجلسون أجروا تشست برستاو زي أبرو مهون بعزنو جزيم أبرو مهوننا بتساسات من قد ያነሳነውን ጉዳይ ልንረዳው አይገባም። እጅግ በጣም አስፈላጊ ነው። ሰውየውን ሄዶ ማጽናናት፣ ታዚያ መድረስ፣ እንዲሰብሩ ማድረግ። ነብዩ አለይሂ ሰላቱ ሰላም እንዳልኳችሁ ኡም ሰለማ ቤት ሄዶ አጽናንቷታል። የልጃቸው ልጅ ስትሞትም ቤቷ ድረስ ሄዶ አጽናንቷታል። ቅድም ያልኳችሁን ሰሃቢም ልጅ ስሞትበትም እንዲሁ አጽናንቶታል ረሱል አለይሂ ሰላቱ ወሰላም። ነገር ግን በሸሪዓ ድንበር ውስጥ መሆን መቻል አለበት ነው። ሐዘን ነው፣ ለቅሶ ነው የገባው፣ ሰርግ አይደለም። ሰርጋችንም ቢሆን በልኩ በአዳቡ ነው መሆን ያለበት። ሰዎች ሲያደርጉ ያየን ሁሉ ኮፒ ማድረግ የለብንም። በሟች ቤተሰቦች ላይ እየሄድን ሸክም መሆን የለብንም። ሌላ ወጪ፣ ሌላ ተዓብ፣ ሌላ ዕዳ ውስጥ ሰዎቹ እንዲገቡ መደረግ የለበትም። ይህ የፉክክር ቦታም አይደለም። ነከሌ ቤት ከሌ ስሞት ለቅሷቸው እንዲህ ነው የተደረገው ተብሎ ተገቢ ነገር አይደለም። ይሄ
ሞት ነው ይሄ ጉዳይ መፎካከር ካለብን ይሄ የሞተው ሰው ወደ አኺራ ሄደዋል ምን ይዞ ነው ሄደው እኔስ ምን ይዤ ነው የሚሄደው ምን ተዘጋጅቻለሁ ምን ተዘጋጅተናል መሆን ያለበት ይሄ ጉዳይ ነው በዚህ ጉዳይ ላይ በጣም ጫፍም ለጥጠንም ድንበር ልንወጣም አይገባም አንዳንዶቹም ከቀበርን በኋላ ለቅሶ የሚባል ነገር የለም አንን መቀመጥ ያለብንም ሰውየውን ብሎም አንዳንድ ዘዋሂር النصوص ነሶችን ሊትራሊ ይዞ ይሄን ቢድዓ ነው ብሎም ያወገዙ የሚያወግዙ ሰዎችም አሉ ያም ተገቢ አይደለም አስል ይሄ ጉዳይ የሆነ ፓርቱ ቅድም እንዳልኳችሁ ዓዳ ካልቸር ባህል ያለበት ጉዳይ አለው ሸሪዓ መጥቶ ገራው ማለት ነው መስመር አስያዘው ስለዚህ ከሸሪዓ ሁዱድ እስካልወጣ ድረስ ለጥጦ አንዳንድ አካባቢ ላይ በዚህ ጉዳይ ሰው ውስጥ ከመቆራረጥ አንደኛው ላይ እስከ አለመስገድ ትልቅ ቢድዓ እንደተፈጠረ ማድረጉ ሰዎችን የማውገዝም አለ ይሄም በጣም ጫፍ ይወጣ ነው ቅድም እንዳልነው በዚህኛው ሳይድም ለቅሶ በሚል ስም ተሰብስቦ ቢፊ አዘጋጅቶ የፉክክር ሜዳ ሊሆንም አይገባም በቅጡ በልኩ በሚዛኑ ወሰጥ በሆነ መልኩ ነው መያዝ ያለበት ማለት ነው وكذلك جعلناكم أمة وسطا الله سبحانه وتعالى له وسط ما كلنا أقوام الرماجوج ناتشو بلونا الله سبحانه وتعالى إذن أحبتي في الله قل إن صلاتي ونسكي ومحياي ومماتي لله رب العالمين ህይወታችንም ስንኖርም ለአላህ መሆን አለበት ስንሞትም በአላህ መንገድ መሆን መቻል አለበት ሞታችንም ህይወታችንም በእስላም ሰርክል ውስጥ በእስላም ምህዋር ውስጥ ነው መሆን ያለበት ማለት ነው ከዛ የወጣ እንደሆነ አያምርም ከዛ የወጣ እንደሆነ ክሳራ ነው ያለው በዱንያም በአኺራም ማለት ነው ለስሜት ልተውም አይገባም ለዘልማድም ልተው አይገባም ለባህል ለካልቸርም ልተው አይገባም የሚጠቅሙ ነገሮች ከነዚህ ይወሰዳሉ ከእስላም ተቃራኒ የሆኑ ከእስላም መሮች ህግጋቶች ተቃራኒ የሆኑ ነገሮች ደግሞ ተቆርጦ ለብቻ መውጣት አለባቸው ማለት ነው እኛ ስሜትን እንድንከተል አይደለም የታዘዝነው فلا تتبع الهوى فيضلك عن سبيل الله سميتنا التكتل كمن قد يهتمهن ነው የተባልነው الله በቁርአን የነገረን ማለት ነው ألا صلوا وسلموا على من أمركم الله بالصلاة والسلام عليه فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم إنا نسألك الهدى والتقى والعفاف والغنى اللهم اجعلنا هداة مهديين غير ضالين ولا مضلين اللهم أرنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه برحمتك يا أرحم الراحمين اللهم إنا نسألك إيمانا كاملا وقلبا خاشعا ولسانا ذاكرا وعملا متقبلا يا رب العالمين اللهم إنا نسألك العفو والعافية في الدنيا والآخرة اللهم إنا نسألك العفو والعافية في ديننا ودنيانا وأخرانا يا رب العالمين ربنا عليك توكلنا وإليك أنبنا وإليك المصير ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى اللهم على نبينا محمد وعلى آله وصحبه أجمعين يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع